ሰላም ጤና ይስጥልኝ ውድ ተመልካቾቻችን የምትከታተሉ ዲያስፖራ ሚዲያ ኔትወርክ ነው። ካሳሁን ይልማ ነኝ። Have you ever received a text message like this offering you a job? Hi, I'm Emily from Robert Half International Recruitment. We have an opening position for part-time and full-time jobs. Can I share you details with you? Salaries range from $200 to $800 per day. If you are እንደዚህ ያለ ቴክስት ወይም የጽሁፍ መልእክት ደርሶት ያውቃል? የሥራ ቅጥር የሚያሳዩት ጥንቃቄ ሊያደርጉ ይገባል፣ ልታደርጉ ይገባል። ደህና ኖት ወይ? ደህና ነሽ ወይ? እንዴት ነሽ? ኤሚሊ እባላለሁ። ሮበርት ሃፍ ኢንተርናሽናል ከተባለ ስራ ቀጣሪ ነው የምደውለው ወይም ይህን መልእክት ምልከው። ለሙሉ ሰዓትና ጥቂት ሰዓታት የሚሆኑ የተለያዩ የሥራ ቅጥሮች ቦታዎች አሉን። ለዚህ ነው ዝርዝር መረጃ ማካፈል የምትፈልጉ ከሆነ መልእክቱን መቀጠል እችላለሁ የሚል ጥያቄ ያለው የጽሁፍ መልእክት ይደርሶታል። ስራው እንደ ተቀጣሪው ምቾት ይሆናል። በቀን ከ30 እስከ 60 ደቂቃ ብቻ ተሰርቶ ከ200 እስከ $800 ክፍያ ይከፈላል። በጣም ጥሩ ስራ ነው የሚል መልእክት አለው። የዚህ ስራ እድል ፍላጎት ካሎት በ347 725 7663 ስልክ ቁጥር የጽሁፍ መልእክት ይላኩልን። Salaries range from $200 to $800 per day. If you're interested in this opportunity, please send a text message to 347-725-7663. On September 13th, 2024, Sunita Dalgoda, a 37-year-old freelance software engineer from North Carolina, received one too. Without much thought, the mother of two clicked the Microsoft Teams link. በኖርዝ ካሮላይና የምትኖረው ሱኒዳ ደጎዳ የተባለች የሶፍትዌር ኢንጂነር ባለሙያ መስከረም 13 2024 አንድ ጽሁፍ መልእክት ደረሳት። የ37 ዓመቷ ሶፍትዌር ኢንጂነር ባለሙያ በስልክ የደረሳት መልእክት አጓጓት። አፍታም ሳትቆይ የሁለት ልጆች እናትም በመሆኗ ስራም ለ2 ዓመታት ያህል አጥታ ስለነበር ያን ጽሁፍ መልእክት ከፈተችው። የማይክሮሶፍት ሊንኩን ተጫነች። እሷም እንዳለችው እንደ ትልልቅ ኩባንያ የሥራ ቅጥር ቃለ መጠይቋን በቪዲዮ ወይም በአካል ብትጠብቅም በቴክስት ብቻ ወይም በጽሁፍ ብቻ ነበር በስልክ የተላከላት። ከአንድ ሰዓት በላይ ከወሰደው ቃለ መጠይቅ በኋላ በጥቂት ቀናት ውስጥ ስለ ውጤቱ እንደሚያሳውቋት ነገሯት። I was expecting a video interview on Teams, but surprisingly it was text interview and it was more than an hour long. Interview went well and they told me that they will get back to me in few days. 3 days later, an offer letter landed in her inbox, but something felt off. በጊዜ ግቡ በሚለው መሪ ቃል መጓዛችን የስኬታችን ምንጭ ነው። የዛሬን ብቻ ሳይሆን የወደፊቱን ፍላጎቶን መረዳታችን ልዩነታችን ነው። በከተማችን ተወዳጅ ሰፈር ሳር ቤት ቫቲካን ኤምባሲ ጎን የሚገኘው ሳይታችን ላይ ዘመናዊ አፓርትመንቶችን እና ሱቆችን ሽያጭ ጀምረናል። የከተማው ግዙፍ ጂምናዚየምና የህፃናት መጫወቻ ከሀገርኛ እስከ ኤዥያ ምግቦች በአማራጭነት የሚያገኙበት ፉድ ኮርትም የዚሁ ሳይት አካል ነው። ከባለ አንድ መኝታ ጀምሮ የአፓርትመንት አማራጮች አሉን። ለአጭር ጊዜ በሚቆየው የማስታወቂያ ዋጋ ከ350,000 ብር ቅድመ ክፍያ ጀምሮ በሳር ቤት የሱቅ ባለቤትም መሆን ይችላሉ። ጀምቦሮ ሪል ስቴት። በጊዜ ግቡ። ቃለ መጠይቁን አደረገች። እንደተባለውም ከ3 ቀን በኋላ ሱኒዳ ደጎዳ መልእክት ደረሳት በኢሜል። ነገር ግን የሆነ አንድ አጠራጣሪ ነገር ገጠማት። የድርጅቱ ኢሜል ከምትጠብቀው ወይም እሷ ከምታውቀው በጉግልም ፈልጋ ካየችው የተለየ ሆነባት። careers@assurecareers.us ነው የሚለው የደረሳት ኢሜል። የድርጅቱ ትክክለኛ ኢሜል ግን careers@assurecare.com ነው የሚለው። ቅርርቡን አስቡት። ያኔ ይሄ ስካም መሆኑን አወቀች። አጭበርባሪዎች ሊያጠምዷት ተቃርበው ነበር። እሷ እድለኛም ብልህም ነበረች። እድለኛም ብልህም በመሆኗ ከመጭበርበር ብትድንም በሺዎች የሚቆጠሩ ሰዎች የዚህ ሰለባ ናቸው በምድረ አሜሪካ።
በዚህ ምክንያት በሚሊዮን ዶላሮች ገንዘባቸውን እየተዘረፉ እንደሆነ ጥናቶች ያመለክታሉ። I researched on the company website. The biggest red flag she spotted was the scammer's email, careers@assurecarecareers.us, which they used to communicate instead of the legitimate @assurecare.com. I found like it was a scam, so I never responded back. Dalgota was fortunate not to fall for the scam, but many others have lost millions to similar cons. We've seen a huge increase in text job scams. We received over 9,000 reports in 2023, but more than 20,000 in 2024. Consumers reported losing $14.8 million in 2023, and that shot up to $61.2 million in 2024. በተለይ የቴክስት የጽሁፍ መልእክት ማጭበርበር በየጊዜው በፍጥነት እየጨመረ እንደመጣ የጥናት ዝርዝሩ ያመለክታል። በ2023 ከ9000 በላይ የነበረው በ2024 ከ20000 በላይ ሆኗል። በዚህ ምክንያት ብቻ በ2023 $14.8 ሚሊዮን ገንዘባቸው በመጭበርበር ሰደድ ተበልቷል። ይህ ቁጥር በ2024 አሻቅቦ $61.2 ሚሊዮን ደርሷል። በቴክስት ብቻ አስደንጋጭ ዘረፋ በስራ ፈላጊዎች ላይ ተፈጽሟል። ከቲ ደፋን በፌዴራል የንግድ ኮሚሽን ውስጥ የገበያ ትግበራ ወይም ማርኬቲንግ ፕራክቲስስ ረዳት ዳይሬክተር እንደምትለው የተጠቀሰው አሃዝ ከተፈጸመው የማጭበርበር ቁልል ውስጥ ጥቂቱ ነው፣ በጭልፋ ነው። ይህንን ስትል ምክንያቷን ታብራራለች። የተጭበረበሩ ሁሉ ሪፖርት ቢያደርጉ ቁጥሩ የበለጠ እንደሚሆን ይገምታሉ። ከዚህ ይበልጣል የሚለው ብዙዎች በሀፍረት ተሸማቀው ሪፖርት ከማድረግ ስለሚቆጠቡ ነው። ይህንንም በምክንያት ስታስረዳ ብዙዎች በሀፍረት ተሸማቀው ሪፖርት ስለማያደርጉ እንጂ ሪፖርት ቢያደርጉ ቁጥሩ ከዚህ የበለጠ እንደሚሆን ነው የምትገምተው። And the worrying thing is that we know these high numbers are just the tip of the iceberg because, of course, not everyone reports to us when they experience this fraud. Here's why job scams are filling up your text messages and how to protect yourself. Emails, phone calls, and texts are scammers' top 3 contact methods. Job scams via text have seen a sharp rise in reports and financial losses. ለምን የስልክ ላይ የጽሁፍ መልእክት ወይም ቴክስት ተመራጭ የማጭበርበሪያ ዘዴ ሆነ የሚለው ጥያቄ ሊመለስ ይገባል። የስራ ቅጥር ማጭበርበሮች የሚፈጸሙት በብዛት እየጨመሩ የመጡት በኢሜል፣ በሚደወል ስልክና በጽሁፍ መልእክት ወይም ኤስኤምኤስ ቴክስት ነው። ሶስቱ ከፍተኛ ማጭበርበር የሚፈጸምባቸው መንገዶች ናቸው። በተለይ በስልክ የማጭበርበሪያ የጽሁፍ መልእክቶች እየጨመሩ እንደመጡ አሁንም ጥናቶቹ በግልጽ ያሳያሉ። 4,872 reports of job scams via text resulted in $2 million in losses. But by 2024, those reports surged to 20,632, with losses escalating to $61.2 million. ቀደም ሲል እንደተመለከታችሁት ይህ አሃዝ በተለይ በስልክ የሚላኩ የማጭበርበሪያ የጽሁፍ መልእክቶች እየጨመሩ መምጣታቸውን የሚያሳየው ዳታ ወይም አሃዝ ሪፖርት የተደረጉ ብቻ ብንመለከት በ2020 4872 ቅሬታዎች ሪፖርት ተደርገዋል። በእነዚህም $2 ሚሊዮን ተጭበርብሯል። በ2021 ቁጥሩ አድጎ በ3 እጥፍ 18393 ሰዎች ሪፖርት ሲያደርጉ $15.8 ሚሊዮን ከሰዎች ላይ ተጭበርብሯል። በ2023 9774 ቁጥሩ ቢቀንስም የተጭበረበረው ገንዘብ ግን በ2022 ከነበረው የሚተናነስ አይደለም። $14.8 ሚሊዮን ተጭበርብሯል። በ2024 20632 መጭበርበሮች ሲፈጸሙ እና ሪፖርት ሲደረጉ $61.2 ሚሊዮን ከሰዎች ላይ ተጭበርብሯል ማለት ነው። ይህ ገንዘብ ሪፖርት የተደረገው ብቻ ነው። ቀደም ሲል ካቲ ዳፍን እንደገለጸችው ሪፖርት ያላደረገው ሰው ደግሞ በየቤቱ ገንዘቡን
ተበልቶ ቁጭ ያለ በርካታ ሰው አለ። ይህ እንዴት ሆነ የሚለውንም በዝርዝር ማየት ያስፈልጋል። A text resulted in $2 million in losses. But by 2024, those reports surged to 20,632, with losses escalating to $61.2 million. The immediate response-driven nature and accessibility of texting has made it a preferred tool for scammers. ለምንድን ነው ቴክስት ተመራጭ የሆነው? ስካመሮች ኢሜይልን ነበር ከዚህ ቀደም የሚመርጡት። አሁን ግን የበለጠ የጽሁፍ መልእክት ወይም ቴክስት ኤስኤምኤስ ነው ለማጭበርበር የሚመረጠው። ይህም ቴክስት ፈጣን ነው ለመታየት በቀላሉ ሰዎች ስልካቸው እጃቸው ላይ ለማየት ፈጣኑ ቴክስት ስለሆነ በቴክስት ያ የማጭበርበሪያ የሥራ ቅጥር ወደ እናንተ ይመጣል ማለት ነው። ስካመሮች ይህንን ተመራጭ መንገድ ሲያደርጉት ብዙ ጊዜ ሰዎች ለምሳሌ ኢሜይል ለመክፈትና ለማየት 90 ደቂቃዎች ይፈጅባቸዋል በአቨሬጅ አጠቃላይ አሜሪካ ውስጥ። ነገር ግን ኤስኤምኤስ ወይም የጽሁፍ መልእክት ሲሆን 90 ሰከንዶች ብቻ ነው ተጠቃሚው የሚፈጅበት። ያንን ሲከፍተው በተለይ ስራ ፈላጊ ከሆነ ያችን ሊንክ ጽሁፍ መልእክቱን አንብቦ ሊንኩን ለመጫን ወይም ስልክ ቁጥር ለመደወል ያለው ተፈጥሯዊ ግፊት ፈጣን ነው። የማንነት ስርቆት ወይም አይደንቲቲ ቴፍት ጥናት ማዕከል ፕሬዚዳንት የሆኑት ጄምስ ሊ ቴክስት ለመመለስ ያለው ፍጥነት ተፈጥሯዊ እንደሆነ ነው የሚገልጹት። It usually takes people around 90 minutes to open an email, but with SMS, users open the message within 90 seconds. So I think it's easy to communicate through the text rather than the call and the emails. So that's the reason they are doing the text message for the people who are seeking the job. Anything that is immediate, you're hardwired to respond to it. So a text has a certain amount of immediacy to it. So you see that and you go, oh, I need to either click on that link or I need to call that phone number, whatever it is that it's asking you to do. We're just sort of natural instinct is to do that. ይህን ሊንክ መጫንና መክፈት አለብኝ የሚለው በስልክ መደወል አለብኝ የሚለው ያ ፈጣን ገፋፊ የሚገፋ ስሜት መቋቋም አለብን የሚባለው ለዚህ ነው ይላሉ። ይህን ስሜት እንዴት ነው የምንቋቋመው? ስራ እንፈልጋለን፣ ቴክስቱ ሲመጣ እንዴት ተቋቁመን ነው ይሄ ለማጭበርበር የቀረበ ነው ብሎ ሰው እንዴት አስቦ ያንን ተቋቁሞ ለሚፈልገው ነገር ሳይገፋፋ አስተውሎ እንዴት ነው የሚራመደው የሚለው ዋና ጥናት የሚያስፈልገው እና ጥንቃቄ የሚያስፈልገው እዚህ ጋር ነው ይላሉ። Important we resist that natural instinct. I have noticed that email scams have been around for a very long time. ካቲ ደፍን ደግሞ ተመልሳ እንዲህ ትላለች። ተመራጭ መንገድ የነበረው ለረጅም ጊዜ ነው ኢሜል። ይህንኑ በማስታወስ በአሁን ዘመን ሰዎች ቀኑን ሙሉ በቴክስት መልእክት እንደሚለዋወጡ ንግግራቸውን በዛ ተመራጭ እንደሚያደርጉ በማርኬቲንግ ፕራክቲስ ያገኙትን እና በሪፖርቶች ባደረጉት ጥናት ይህንን ያረጋግጣሉ። ስለዚህ ቶሎ አንብቦ በፍጥነት መልስ ሊሰጥ የሚችሉበት እድል ከፍተኛ ነው በቴክስት ሲሆን የፌዴራል የንግድ ኮሚሽን በተለይ ታስክ ስካምን ሰዎች እንዲጠነቀቁ ይመክራል። ታስክ ስካም ምንድነው? እሱን እንመልከት። The FTC has also warned about the rise of a particular job scam called a task scam, which is depleting people's bank accounts. These are scams that often start with a text message about online work. And when consumers respond to this, they're told they'll be completing tasks related to things like app optimization or product boosting or something like that. ይሄ ሰዎችን ባንክ አካውንት እያማጠጠ ያለ አደገኛ የማጭበርበሪያ ዘዴ ነው። ይህም ሰዎች የኦንላይን ስራ እድል ይሰጣል። ኦንላይን ስራ እድል የሚሰጥ ስራ ቅጥር ሆኖ በየዕለቱ የሚፈጸሙ የየዕለት ስራዎች የስራ ድርሻዎች እየሰጠ ሰራተኞቹ እየሰሩ ያስረክባሉ። ክፍያውም የመጀመሪያ ጊዜ በትንንሽ መልኩ
ክፍያ ያገኛሉ እነዚህ ተቀጣሪዎች። ይሄ መጀመሪያ ትንንሽ ክፍያ ብዙዎችን ያማልላል። ከዛ በኋላ ነው ቀዩ መስመር ብቅ የሚለው። And people really do actually start doing tasks, and they may see some small payouts at the beginning from this supposed job. But over time, they are asked to pay money to complete the next series of tasks. And አሁን እዚህ ጋር ነው እንግዲህ ቀዩዋ መስመር ብቅ የምትለው። ሰዎች መጀመሪያ የተከፈላቸው ነው፣ ትክክለኛ ስራ ቅጥር ላይ ነን ብለው ያስባሉ። ነገር ግን ቀጣዩን ስራ ተብየው የሚቀጥለው ቀጣዩ ታስክ ወይም የስራ ድርሻ ለመወጣት ክፍያ ፈጽሙ የምትል ቀላል ጥያቄ የምትመስል ትመጣለች። በስተመጨረሻ ተቀጣሪዎቹ ብዙ ገንዘብ ተበልተው ያርፉታል። ይሄ ባለፉት 4 ዓመታት በጣም እየጨመረ የመጣ እንደሆነ አሁንም ጥናቶች አሃዞች ያሳያሉ። So at the end of the day, consumers end up losing a lot of money to these scams. And we have seen a really concerning increase in the last 4 years. There were 0 of them in 2020, then 5,000 reported in 2023. የየዕለት ስራ ድርሻ እየሰጠ እሱ ሲፈጸም ከዛ ክፍያዎች እየተፈጸሙ ትዕዛዝ እየተሰጠ ከዛ በኋላ ለቀጣዩ ትልልቅ ስራ ገንዘብ ክፈሉ የሚለው ነገር የዚህ ሪፖርት በ2020 0 ነበር። በ2022 5000 ሪፖርት ተደርጓል ገንዘባቸውን የተበሉ ሰዎች። በ2024 ደግሞ 20000 ሪፖርት ቅሬታ ተመዝግቧል። ይሄ ቀላል አይደለም። በብዛት ተመራቂዎች በሚጨርሱበት ጊዜ፣ በብዛት የስራ ሌይኦፍስ በሚበዙ ጊዜ፣ ቅጥሮች በሚጠፉ ጊዜ፣ የስራ እድሎች በሚጠፉ ጊዜ ያንን አጭበርባሪዎቹም ስካመሮቹ ታርጌት ያደርጋሉ። ለምሳሌ በቅርቡ ዲፓርትመንት ኦፍ ገቨርንመንት ኤፊሺየንሲ በኤለን መስክ የሚመራው በርካታ የመንግስት መስሪያ ቤት ተቀጣሪዎችን አባሯል። ብዙ ሰዎች ከስራ ተቀንሰዋል። ከነዛ ሰዎች የስራ ፕሮፋይል ጋር የሚመሳሰል የስራ ቅጥሮች አዘጋጅተው ያኔ እነዛን ሰዎች ታርጌት አድርገው ይልካሉ። በብዛት የአይቲ ተቋማት ስራ ሌይኦፍ ሲያደርጉና ቅጥሩ አነስተኛ ሲሆን ስራ ሲጠፋ የአይቲ ስራዎችን አዘጋጅተው እነሱን ታርጌት ያደርጋሉ። ለምሳሌ ሶኒያ ደጎዳን ቀደም ሲል በመጀመሪያ የታየችውን ሴትዮ የመሰለ እንደ ሶፍትዌር ኢንጂነር አይቲ ስኪሎች የተለያዩ ዳታቤዝ ሊሆን ይችላል፣ ሳይበር ሴኩሪቲ ሊሆን ይችላል፣ ክላውድ ሊሆን ይችላል። በርካታ እንደነዚህ አይነቶች አዘጋጅተው ይልካሉ። ሰዎች ስራ በሚያጡበት ጊዜ ዴስፐሬት መሆናቸውን ስለሚያስተውሉ ያንን ታርጌት አድርገው ይልካሉ። የጽሁፍ መልእክት 90 ሰከንድ ነው የሚፈጀው፣ 1 ደቂቃ ተኩል ማለት ነው። ያንን ለመክፈት ብዙዎች ቸኩለው ይከፍታሉ። That quadrupled to about 20,000 just in the first half of 2024. So we want everyone to be aware to stay away from these unexpected text messages about jobs. These task scams seem to offer us a low effort but high reward kind of gig. And so people go, yeah, I can do 2 jobs. I can do 3 jobs. I'll do that. That's easy. So it's playing to the nature that we have of, I can do more than what I'm doing. And so you've got the people who are employment insecure and the people who are like gig oriented, and it all comes together to create an environment where people are likely to click on these kind of links. ካቲ ደፋን የምትለው እንዲህ አይነት ቴክስቶች ሲመጡ ኢግኖር አድርጉት ነው የምትለው። ጄምስ ደግሞ በዚህ ላይ በአይደንቲቲ ቴፍት ላይ ለረጅም ጊዜ ጥናት ያደረገና የዛም ተቋም ፕሬዚዳንት ነው። ይሄ ብዙ ሰዎች ስራ ያጡ ብቻ ሳይሆን ተጨማሪ ስራ ታስክ ስለሆነ የ1-2 ሰዓት ሰራት አለው ብለው በዚህ ሰዓት ከጠዋት ገብተ ማታ ወጣ ሚል የለው ስራው። ስለዚህ ያ ያጓጓቸዋል። ተጣድፈው እዛ ውስጥ ጥልቅ ብለው ይገቡና እዛ በኋላ ለመጭበርበር ይጋለጣሉ። ስንቶቹ እንደ ሶኒያ ደጎዳ ነቅተው መጀመሪያ እንደታየችው ሴት ከዚህ መጭበርበር ተርፈዋል። ገንዘቡ ያሳያል። ባለፈው አመት ብቻ በ2024 $61 ሚሊዮን መጭበርበር ማለት ቀላል አይደለም በመላው አሜሪካ። Is that the scammers follow the headlines. So whatever's going on in the world, scammers are going to try to use that to steal people's money.
Announced layoff in February, surging by 245% to the highest level since the pandemic, with the Trump administration's efforts to reduce the federal workforce playing not the only, but the biggest. If you've been following the news, job cuts across the federal government, the nation's largest employer, continue to draw widespread attention. Despite this massive wave of cuts, the Federal Reserve says the overall labor market remains balanced. The layoffs that are happening here are, they're certainly meaningful to the people involved, and they may be meaningful to a particular neighborhood or region or area, but at the national level, they're not significant yet. Powell's comments on the overall labor market were reflected in the latest job reports as well. ያው በዋናነት የአሜሪካ ከፍተኛ ቀጣሪ ሆኖ መንግስት ነው። መንግስት ከስራ ያባረራቸው ያሰናበታቸው ሰዎች ቁጥር በ245% ነው የጨመረው። ጀሮም ፖል የፌደራል ሪዘርቭ ዋና ኃላፊ ናቸው። የስራ እድል ጨምሯል፣ ግን ያ ደግሞ ለሁሉም አይደለም፣ በሁሉም የስራ መስክ አይደለም። ለምሳሌ የሚኒመም ዌጅ ስራዎች ቁጥር ሊጨምር ይችላል፣ ግን ከፌደራል መንግስት የወጡ ሰዎችን በዛ ሌቭል ሙያ ያሉ ስራ ቀጣሪዎች አሉ ወይ ስራ ውስጥ አለ ሲባል ያ የለም። ያ ደግሞ ለአጭበርባሪዎች ርዕሰ ዜና ይሰጣል። እነሱ ዜናዎችን እየተከታተሉ ነው የማጭበርበር ዘዴዎችን የሚጠቀሙት። ከዛ ሙያ ጋር በብዛት ስራ ከጠፋበት ጋር ሰዎች በቀላሉ ወጥመድ ውስጥ ሊገቡ የሚችልባቸውን ቋንቋዎች፣ የስራ ቅጥር ማስታወቂያዎች በጽሁፍ፣ በኢሜል፣ በስልክ ደውለው ይጠይቃሉ። ይሄ በስራ ቅጥር ብቻ አይደለም፣ በሪል ስቴቱም በሁሉም መልኩ አለ። ይህን የስራ ቅጥር ሁኔታውን እየተመለከትን ስለሆነ በርካቶች ስራ የምትፈልጉ ኢትዮጵያውያን፣ ተምራችሁ የተመረቃችሁ ስራ ፈላጊዎች፣ ልጆች ያላችሁ ስራ እየፈለጉ ያሉ፣ እናንተም የምትፈልጉ የሚፈልግም ሰው የምታውቁ ይህንን እንድታሳውቁ ተብሎ የተዘጋጀ ዝግጅት ነው። Unemployment is low, we are still adding jobs. However, that doesn't necessarily mean it's a good job market for everyone. We've seen hiring slow over the last 2.5 years since about 2022. So as a result, it is more difficult to find a job. The number of applicants per job on LinkedIn is up 70% compared to 2022, looking at 2024. I had a full-time job as a senior software engineer. I got laid off on 2023. So since then, I have been working as a freelance, but the job market is really very bad. It's really very tough to get the job. የሊንክድኑ ሰውዬም የተናገረው ኢኮኖሚስት ነው፣ ሄድ ኦፍ ኢኮኖሚክስ ነው የሊንክድን። የስራ እድሉ ቢጨምርም ለሁሉም አይደለም። ለምሳሌ አንድ ስራ ፖስት ሲደረግ የስራ ቅጥር ለዛ ሰው የሚመጣው ቁጥር በ70% ነው የጨመረው። ለአንድ ስራ ብዙ ሰዎች ይመጣሉ ማለት ነው ለመቀጠር፣ ያመለክታሉ ማለት ነው። እቺም የሶፍትዌር ኢንጂነር የምትለው ምንድነው በ2023 ነው የተቀነሰችው። ሶፍትዌር ኢንጂነር ናት፣ 25 ሆና ፍሪላንስ ሆና ሰርታለች። ብዙዎች በአሁኑ ወቅት የናቁትን የጣሉትን ስራ ፈልገው የሚቀጠሩበት ጊዜ ነው። ማስታወቂያ በቴክስት የስራ ቅጥር ሲመጣ ታዲያ ሰው ሰፍ ብሎ ያንን ክሊክ ወይም ስልክ ቁጥር ደውሎ እንዴት አያናግር ወይም ቴክስት እንዴት አይመልስ? ለዛ ነው አጭበርባሪዎቹ በየጊዜው ቴክኖሎጂውንም ጊዜውንም ስማርት አውት የሚያደርጉ ቴክኒኮች ይዘው ብቅ የሚሉት። በኤፍቢአይ ደረጃ እነዚህ ሰዎች እየታደኑ ቢሆንም ይሄ እየቀነሰ አይደለም። ስለዚህ ራሳችንን የምናድነው እነዚህ ዘዴዎችን ማወቅ ነው። በቴክስት በፍጹም የስራ ቅጥር አይመጣላችሁም። በኢሜይልም ሲመጣ ካምፓኒው ጋር ደውሎ ይሄ እናንተ ነው ወይ ብላችሁ። Government agencies like the FBI and FTC are issuing consumer alerts on how to protect yourself. The FTC wants people to know that text-based job scams are a huge problem. People are losing money, and you should protect yourself by never interacting with an unexpected text message about a job. Real employers will never contact you that way. If you get an unsolicited text or an unsolicited email or phone call, ignore it, just delete it. And the wonderful thing now that we see with our smartphones is all of the telecom carriers give you the option to report that as some kind of spam or malware or something.
So you should not only delete it, but also report it, because that helps both the telecom companies and the operators of your smartphone to understand what's happening, and they can then help block that. If someone does think they've been the victim of a text-based job scam, ሁለቱም ባለሙያዎች የገለጹት በፍጹም ስራ በቴክስት አይመጣም። ስለዚህ ኢግኖር አድርጉት፣ ድሊት አድርጉት። ድሊት ስታደርጉ ደግሞ የስልክ ኩባንያዎቻችሁ ድሊት ሪፖርት የሚል አለው ስልካችሁ ላይ። ድሊት ብቻ አለ፣ ድሊት ሪፖርት አለ። ሪፖርት ስታደርጉ የስልክ አቅራቢያችሁ እንደ አቅራቢያችሁ ቨራይዘንም ይሁን ቲሞቢልም ይሁን ኤቲኤንቲ ማንኛውም ሰርቪስ ፕሮቫይደር ያ ሪፖርትን ስለሚያገኘው ለሌሎች ይጠቀምበታል። ለምሳሌ ስልክ ሲደወልላችሁ አንዳንዴ ስፓም ይላል አይደል? ያ ብዙ ጊዜ ሪፖርት ስለተደረገ ነው። ሜቢ ስፓም ይላል። ስለዚህ ዲሊት ሪፖርት አድርጉ ነው። ቀጥሎ ደግሞ ሪፖርት ማድረጊያዎች አሉ። አንደኛው ኤፍቲሲ ነው፣ ፌደራል ትሬድ ኮሚሽን ነው። አንደኛው ደግሞ የአይደንቲቲ ቴፍት .gov ነው። ሁለቱም ዌብሳይቶች ድረገጾቻቸው ላይ ገብታችሁ ሪፖርት ማድረግ ትችላላችሁ ማለት ነው። They should consider doing a couple of things. One is report it to the FTC at reportfraud.ftc.gov. This is the large database that we and other law enforcers use every day to help addrss scams. And if people are worried that they've been the victim of identity theft, they should visit identitytheft.gov. There are a few ways that you can try to protect yourself from job scams. On LinkedIn, look for verification badges. We verify whether the employer's information is true and correct. Second, filter jobs that have been verified so that you're getting the most credible set of job postings. Also, you can turn on warning messages on LinkedIn for harmful content, and that will help you filter out some of this noise. When we fall victim to these things, we do feel very guilty. We feel ashamed. We feel like, wait a minute, I'm smart. የሊንክድንን ስንመለከት እዛ ላይ ቬሪፋይድ ይደረጋሉ ትክክለኛ ቀጣሪ የሆኑ ድርጅቶች። ስለዚህ እሱን ተመልከቱ፣ ዋርኒንጎች ማስጠንቀቂያዎች አሉ፣ እሱን ተመልከቱ የሚል ነው ያቀረበው የሊንክድኑ ሰውዬ። ጄምስ ደግሞ ከፌደራል ትሬድ ኮሚሽን እንደዚህ አይነት ነገር ሲደርስባችሁ ሀፍረት አይሰማችሁ፣ አትሸማቀቁ፣ ወጣችሁ ተናገሩ፣ ሌሎች ሰዎች መዳን እንዲችሉ። ሁሉም ሰው ከደበቀ ተመሳሳይ አዙሪት ውስጥ እንወድቃለን። I shouldn't fall for this, but the reality is these scams are very sophisticated. These people who do this are very well organized, and now they have artificial intelligence to help. So the tools they are using create letter-perfect websites. We don't see texts anymore that have grammar problems and spelling problems. And the pitch itself is very compelling. አሁን እንደውም በዚህ ወጥመድ ውስጥ ብትወድቁ አትገረሙ። እነሱ ሶፊስቲኬትድ ናቸው። በጣም የተደራጁ በተቀነባበረ መንገድ የሚሰራ ስራ ነው። አሁን ደግሞ አርቲፊሻል ኢንተለጀንስ መጥቷል። ኤአይ ይሄ አጻጻፉ የስፔሊንግ ኤረር ወይም የአጻጻፉ ሁኔታ የዌብሳይት አይቸገሩም። በኤአይ ሁሉን ነገር ጨርሰው ለእናንተ ነው የሚልኩት። ስለዚህ ለመሸወድ ያላችሁ እድል ከፍተኛ ነው። ከተሸወዳችሁ አትደብቁ ባካችሁ። It's all because of artificial intelligence. So people shouldn't feel bad about this. Use your social media to tell other people. ነው እንግዲህ ቁጥሩ በጣም ያስደነግጣል። የአሜሪካ 2/3 የዚህ ስልክ ቁጥራችሁ ተሰጥቶ አይደለም ቴክስት የሚመጣው። they find it በቀላሉ ከተለያዩ ኩባንያዎች ስልኮቻችሁን ያገኛሉ። እናንተ ከሌላችሁ ብለው አይደለም። ያ ስልክን ሲያገኙ ዝም ብለው ነው ሹት የሚያደርጉት፣ ይልካሉ ቴክስት። ኢሜይሉንም ሲያገኙ እንደዛው። ፖስታ ሳጥን ቁጥር ሲገኝ በስማችሁ ነው የሚመጣው። ቼክ ይመጣል። ለምሳሌ ቼክ መጥቶ አሁን ታስክ የሚባለው እስካም ቼክ እየመጣላችሁ ይከፈላችሁ ነበር። ከዛ በኋላ ላኩ ትባላላችሁ። ከዛ ውጪ ቼክ ሊመጣላችሁ ይችላል። ብዙ ማጭበርበሮች ውስጥ አንዱ ነው። ያን ቼክ ስታስገቡ ባንካችሁ ፌክ መሆኑን ሲያቅ፣ ፌክ ቼክ ስካም መሆኑን ሲያቅ ወዲያውኑ የዛኑ አይነት አማውንት ከእናንተ ላይ ነው ቻርጅ አድርጎ
ወደዛኛው ሰውዬ የሚልከው። ሪሺፒንግ ሪሴሊንግ አለ፣ ስካሞች፣ ፊሽንግ ስካም አለ። ያው ጆብ ቦርድ ስካም አሁን ዲስከስ ያደረግነው ነው። አፕፍሮንት ፔይመንት ቅድመ ክፍያ፣ ባክግራውንድ ቼክ ተብሎ እናንተ ስራው ይላክላችኋል፣ ሶሻል ሴኩሪቲ አምጡ ትባላላችሁ። በዚህ ነው አይዴንቲቲ ቴፍት። አይዴንቲቲ ቴፍት ደግሞ ከገባችሁ አያድርስ ነው። ሶሻል ሴኩሪቲያችሁ ተወስዷል፣ ስማችሁ ተወስዷል፣ ስማችሁ መቀየር አለባችሁ። አንዲት ልጅ አግኝቻለሁ ኒውዮርክ ስማር፣ ስሟን ኦ አስብለዋለች። የምርሽን ነው የስምሽ ነው ስላት፣ አይዴንቲቲ ቴፍት ከደረሰብኝ በኋላ ነው። ስሜ ኦ አይደለም፣ ግን አሁንም ስሜን አልነግርህም፣ ግን ያው አሁን ኦ ነው። ሙሉ ለሙሉ ወስዶታል። ባንኳን፣ ገንዘቧን፣ ምኗን። እንደዚህ ነው የሚደረገው አሜሪካ ውስጥ። ማጭበርበሩ ቀላል አይደለም። በኢትዮጵያ በተለያየ ሀገር፣ ህንድ፣ ኬትም ሆነው ደግሞ ማጭበርበሩን ይሰሩታል። ብዙ ጊዜ አሜሪካ ማጭበርበር ሲሰራ አሜሪካ ወይ ናይጄሪያ ወይ ሌላ ዓለም ናቸው። ስለዚህ እንድትጠነቀቁ ነው ይሄንን ዝግጅት ወደ እናንተ ያደረስኩት። ለተሰንበታችሁ ያማረ የተቀደሰ ይሁንላችሁ። የረፍት ቀናችሁ በያላችሁበት ሰላም ሁኑልኝ። 5126774634 ስልክ ቁጥር ለጽሁፍና ለቮይስ መልእክት አለ። ቴሌግራም አለው። ስላደመጣችሁን አመሰግናለሁ። ሰብስክራይብ አድርጉ። ጤና ይስጥልኝ።